በአራያ ተስፋ ማርያም ተሸፍኖ ያለው ሰይድ ኪያር ማን ነው? ምክንያቱም ብዙ ጋዜጠኛ ገነነ ከቤቱ ከወጣ ጊዜ ጀምሮ እስከ አረፈበት ጊዜ በህይወት ያገኘውም ያየውም ሰው በተለያየ ጊዜ የሚደዋወለውም ሰው ሰይድ ኪያር ነው። ግን ሰይድ ኪያር ከምንም ነገር ተጠያቂነት ነፃ ሆኖ በእነ አራያ ተስፋ ማርያም ሽፋን እየተሰጠው አልፏል። እንደውም ከሽፋኑ ባሻገርም ብዙ ገጽታ ግንባታ ስራዎችም ተሰርተውለታል። ሰይድ ኪያር ማን ነው? እስቲ ዛሬ ትንሽ ስለ ሰይድ ኪያር እንበል። ሰይድ ኪያር በራሱ በገነነ አንደበት ማን እንደሆነ መስማት ከፈለጋችሁ 6 የስልክ ኮንቨርሴሽኖች ሪከርድ የተደረጉ አሉ። እነሱን ማዳመጥ ትችላላችሁ። እኔ አጠር አድርጌ ስነግራችሁ በጋዜጠኛ ገነነ አይን ሰይድ ኪያር ጥሩ ሰው የሚባል አይደለም። ራሱ የተናገረውን ስሙት። ሁለተኛ ካሳዬ አራጌን አይፈልገውም። ካሳዬ አራጌ ማለት ደግሞ ከጋዜጠኛ ገነነ ጋር እነዚህን የጋዜጠኛ ገነነ የሚሰራቸውን ከኢትዮጵያ ስፖርተኞች አቋም፣ አመጋገብ እንዲሁም የተለያዩ ነገሮችን ያካተተ ትሬኒንጎችን መሬት ላይ እያወረደ የሚሞክር የምርምር ስራ የሚሰራ ሰው ነው። ይህንን የምርምር ስራ መስራት የጀመረው ከካሳዬ አራጌ ጋር ነው። ጋዜጠኛ ገነነ ይህንን ትሬኒንግ መስራት የሚችለው ከአንድ ሰው ጋር ብቻ ነው። መጀመሪያ ከካሳዬ ጋር ጂኤክስ በሚል ከካሳዬ ጋር ተጀመረ። በካሳዬ ምክንያት ነገሩ ተቋረጠ። ከዛ በኋላ ከሰይድ ጋር መስራት እንደጀመረ ከስልክ ኮንቨርሴሽኑ መረዳት እንችላለን። ጂኤስ ተብሎ የተጀመረው ፕሮጀክት ባለቤትነቱ የራሱ የገነነ ቢሆንም ሙከራው ላይ ተሳትፎ ያደርጋል ሰይድ ኪያር። ጋዜጠኛ ገነነም ሰይድ ኪያርን የፈለገበትን ምክንያት ሲናገር ካሳዬ አልሰራም ስላለ ነው ከሰይድ ጋር መስራት የጀመረው። ይህንን ከኮንቨርሴሽኑ መስማት ትችላላችሁ። እስቲ ጋዜጠኛ ገነነ ከቤቱ ጊዮን አድርሱኝ ሰው አገኛለሁ ብሎ ከቤተሰቦቹ ከተለየበት ጊዜ እንጀምር። እንደ ቤተሰብ ምሳ ለመብላት ይወጣሉ። እሱን ጊዮን ድሮፕ አድርገውት ከዛ በኋላ እነሱ በልተው ለሱ ቴካዌ ይዘው ጊዮን ሲመለሱ ጋዜጠኛ ገነነ ስልኩን አጥፍቶ የለም ስልኩ አይሰራም ፈለጉት። ከዛም ወደ ቤታቸው ተመለሱ። ጋዜጠኛ ገነነ ከነሱ ከተለየ በኋላ ያደረገው ነገር ስልኩን አጥፍቶ ቆይቶ ካሳዬ አራጌ ጋር መደወል ነው። ካሳዬ አራጌ ደግሞ ለጋዜጠኛ ገነነ የሰበሰበው ብር ነበርና ብሩን እንዲሰጠው ራሱ ካሳዬ ደወለልኝ። እኔ የነበርኩት መስቀል ፍላወር ነበርኩኝ፣ ከእንግዶች ጋር ነበርኩ እና ደውሎልኝ ጊዮን እንደሆነና ገንዘብ እንደሚፈልግ ነገረኝ። እኔም በወቅቱ 50,000 ብር ብቻ ለሚደረግ እኔ ደግሞ በጠዋት 3,000 ብር ስላወጣው ለሱ 47,000 ብር ብቻ አውጥቼ ይዤ ነበረ እና ያለሁበት መስቀል ፍላወር መጥቶ ገንዘቡን ወስዶ በራይድ ተመልሶ እንደሄደ ነግሮናል። ይህንን ደግሞ መስማት ከፈለጋችሁ ያልታጠበ ድንች ካሳዬ በገነነ ሞት ዝምታውን ሰበረ በሚል የተሰራውን የ17 ደቂቃ ኢንተርቪው ማየት ትችላላችሁ። ከዛ በኋላ ጋዜጠኛ ገነነ ከሰይድ ኪያር ጋር ነው የተገናኘው። ምክንያቱም የሄደበት ዋካ ነው። ዋካንዳ የተባለ ሆቴል ያመጣው እዛ ሆቴል ያሳረፈው ሰይድ ኪያር ለመሆኑ ራሱ የሆቴሉ ባለቤት ቃሉን ለፖሊስ ሰጥቷል። በቶዮታ ኮሮላ መኪና ሰይድ ኪያር ነው እዛ ሆቴል ቤት ውስጥ ያመጣው ብሎ ተናግሯል። ሌላው እዛ ሆቴል ካረፈ በኋላ እንደሰማችሁት ኢንተርቪው ላይ እንደሰማችሁት ጋዜጠኛ ገነነ የነበረበት ሁኔታ ሰይድ ኪያር ሲያወራው ሰምታችኋል። ሚዲያ ላይ ስለሱ መናገር ትንሽ ይከብደኛል አይነት ነገር ብሏል። ሌላ ነገር አይደለም። ማንም ሰው እንደሚጠጣው ጠጥቶ ነበር፣ አለቀ። ከዛ በኋላ ምንድነው ስኳሩ ወርዷል አለ። 25 ነው 23 ገብቷል አለ። የጋዜጠኛ ገነነ ባለቤት ጋር ደወለ። ሲነግራት እኛ እንደዚህ ሲያጋጥመው የምንሰጠው ሚሪንዳ ነውና ሚሪንዳ በዳቦ ስጠው አለችው። እሱ ግን የስኳር በሽታ ታማሚ የሆነ ሰው እንደዛን አይነት ነገር ሲያጋጥመው ሊሰጠው የሚችለው ፋንታ ወይንም ደግሞ ሚሪንዳ አለበለዚያ ደግሞ ስኳር ከተገኘ ስኳር ነው በውሃ በጥብጦ
ይሄን እንኳን ዕውቀት ሳይኖረው ነው እንግዲህ የስፖርት አሰልጣኝ ለመሆን ተፍተፍ እያለ ያለው። እሺ ይሁን፣ እሱ በዚች ሁኔታ ነጥብ አስቆጠረ። እሱ አዛኝ መሰለ። ሚሪንዳ ስጠው አለችኝ ያላት ባለቤቱ ስጋ ወጥ ወይ ቀይ ወጥ ወይ ዶሮ ወጥ ስጠው እንድትለው ጠብቆ ከሆነ ሰይድ ኪያርን የመሰለ ማህይም በዓለም ላይ እንደሌለ ማረጋገጫ ነው። እዚህ ጋር እናቁምና እስቲ የራይድ ሹፌሩ ጋር እንምጣ። ስለዚህ የራይድ ሹፌር እኔ ያወቅኩት እነ አርአያ ተስፋ ማርያም አለምነሽ ኩምሳ የተባለችው ጋዜጠኛ በጻፈችው ርዕስ አንድ የራይድ ሹፌር ኮመንት በገነነ ሞት በጣም ብዙ እምለው ነገር የለኝም፣ ግን እውነት ተደብቃ አትቀርም። ሆቴል ለመጀመሪያ ጊዜ ሲያደርሰው የነበረ ታክሲ የመሞቱን ዜና ስጽፍ ኤፍቢ ላይ አይቶ ደንግጦ በውስጥ ጽፎልኝ እህቴ ገነነ ራሱን አላጠፋም፣ በተደጋጋሚ እየደወለልኝ ይጠራኝ ነበር፣ ግን አንድ የሆነ ሰው ከዚህ በኋላ ቢጠራህም እንዳትመጣ ብሎ አስጠነቀቀኝ። ስልኩንም እሱ እንዳይደውል ግን እነሱ ሲፈልጉ ብቻ እንዲደውሉለት አደረጉት በማለት ገልጾልኝ አንድ ቀን እውነቱ ይወጣል፣ የሰው ደም በከንቱ አይቀርም እህቴ ብሎኝ በጣም አዝኖ ጽፎልኝ ወቅት በዛን ቀን ጋዜጠኛ ገነነ ሞተ በተባለበት ቀን ከቀኑ 10 ሰዓት አካባቢ ገነነ ደውሎለት እንደሄደ ተናግሯል። የመለሰውን ሰው ደግሞ ሰይድ ኪያር መሆኑን ለፖሊስ ቃል ሰጥቷል። ሰይድ ኪያር ለምን መለሰው? ሌላው የጋዜጠኛ ገነነ ወንድም ከሻሸመኔ የጋዜጠኛ ገነነ ባለቤት ደውላለት እንደመጣ ከመጣም በኋላ ከሚስቱ አስታርቆት ወደ ቤቱ እንደሚመለስ ተናግሮ ነበር። ከሻሸመኔ መጣ። ሰይድ ኪያር የት እንዳለ ሆቴሉን አሳየው። ሆቴሉን ካሳየው በኋላ እዛ ሆቴል ደርሶ ግቢ ውስጥ ሆቴሉ መናፈሻ ግቢ ውስጥ ተቀምጦ ገብተህ ብታናግረው ለምን አመጣህ ብሎ ደግሞ ይሸሻል። ስለዚህ አትግባ አታናግረው ብሎ አለኝ ያለው ሰይድ ኪያር ነው። ሰይድ ኪያር የራይድ ሹፌሩን ለምን መለሰው? የጋዜጠኛ ገነነ ወንድም አናግሮት ወደ ቤቱ እንዳይመልሰው ለምን አደረገ? ይሄ እናንተ ራሳችሁን ጠይቁ። እኔ የምጠይቀው አይደለም፣ ራሳችሁን ነው መጠየቅ ያለባችሁ። ሰይድ ኪያር ይሄንን ክስተት እንዳለ ሆኖ ጋዜጠኛ ገነነን እላው ላይ ዘግቶ አልከፍትም አለ በተባለበት እለትም ሊረዳው ፈቃደኛ አይደለም። ምክንያቱም ስራ አለብኝ አለ። ስራውን ሲጨርስ ሲመሽ እንኳን ወደ ጋዜጠኛ ገነነ ሆቴል ከመሄድ ይልቅ ወደ ቤቱ ነው ሄደው። ለምን? ሆቴሉ ቅርብ ነው፣ ከስራ ቦታው ሆቴሉ ቅርብ ነው። ሆቴሉን አልፎ ወደ ቤቱ ሄደ። ከቤቱ ደግሞ ሆቴሉ ቅርብ ነው። እሱን ወደ ጎን ጥሎ የጋዜጠኛን ገነነ ባለቤትን ለማምጣት ወዴት ሄደ? ወደ ቤቱ ሄደ ማለት ነው። ሲመለሱ አብረው ነው የነበሩት። ማታ አብረው መጡ። ጋዜጠኛ ገነነ ያረፈበት ሆቴል ሲደርሱ ሰይድ ኪያርም የጋዜጠኛ ገነነ ባለቤትም የሆቴሉ ባለቤትም በቆሙበት ነው በሩ የተሰበረው። ተሰበረ። ከዛ በኋላ መሬት ላይ ጋዜጠኛ ገነነ ግማሽ አካሉ ዊልቸር ግማሽ አካሉ መሬት ላይ ሆኖ ተገኘ። በዚህ ጊዜ ጋዜጠኛ ገነነ ባለቤቱ ስታየው ጮኸች። ሰይድ ኪያር እና ሌሎቹም አስክሬኑን አንስተው ወደ ሰይድ ኪያር መኪና ውስጥ አስገቡት። የሰይድ ኪያር መኪና ሲጠብ ሌላ መኪና ተጠራ። የተጠራው መኪና ሾፌር ደግሞ ውሽማ ነው ገለመሌ ነው የሚባለው ሰው ነው። የትራንስፖርት ጭነት አገልግሎት የሚሰጥ ሰው ነው። ሰውየው ሲመጣ ራሱ የሆቴሉ ሰራተኞች ሆቴሉ ወዴት እንደሆነ እየመሩት የመጣ ሰው ነው። ከዛ በኋላ ከሰይድ ኪያር መኪና ውስጥ የጋዜጠኛ ገነነ አስክሬን ወጥቶ ወደዚህ ሰው መኪና ተጭኗል፣ ተዛውሯል ማለት ነው። አስክሬኑን ይዘው ከፊት እሱ እየመራ ከኋላ የጋዜጠኛ ገነነ ባለቤት ሰይድ ኪያር መኪና ውስጥ ሆና አብረው ነው የሄዱት። ከዛ ቤት አድርሷቸው ወደ ቤቱ ሄዶ ደክሞት እንደተኛ ተናግሯል። አስባችሁታል? በጣም ጓደኛዬ ነው የምትሉት መጽሐፉን እንደዚህ ከፍታችሁ ለማንበብ የምትሳሱለትን ሰው አስክሬኑን እቤቱ አስቀምጣችሁ ለ18 ዓመት ልጅ እና ለእናትየው ጥላችሁ ከዛ በኋላ ሄዳችሁ አስባችሁታል? እና እንቅልፍ ወሰዳችሁ። ምን አይነት መርዘኛ ሰው ብትሆን ነው እንቅልፍ የወሰደ? ምን አይነት መሰሪ ነው? እንዴት እስተኛ ማለት እንዴት እስተኛ? እዚህ ጋር ደግሜ መጠየቅ የምፈልገው ለምንድን ነው የራይድ ሹፌሩን የመለስከው? አንደኛ የራይድ ሹፌሩን ከቀኑ 10 ሰዓት አካባቢ ከመለስከው በኋላ
ጋዜጠኛ ገነነ ላይ ቁልፉን ይዘህ ሄደህ እንደሆነ በምን ይታወቃል? ሌላው ቢቀር ለምርመራ ተጠርተ ነበር እንደማንኛውም እንደ ጋዜጠኛ ገነነ ባለቤትም የጋዜጠኛ ገነነ አስክሬን የጫነው መኪና እንዲሁም የሆቴሉ ባለቤት ልክ እንደነሱ ተጠርተህ ነበር። ተጠርተ ፖሊስ ጣቢያ ቀኑ ሙሉ ውለህ በኋላ ላይ ግን አርአያ ተስፋ ማርያም የሚተማመንባቸው የሚመካባቸው ጀነራሎቹን ጋር ደውሎ ከዛ አስፈትቶ ወደ ቤቱ ይዞ ሄዷል። ለምን የተፈታው ነበርክ እኮ አይደል? እንደውም በተለየ መጠርጠር የነበረብህ አንተ ነህ፣ ሌላ ሰው ሳይሆን። ሌላ ሰው መጠርጠር አልነበረበት። ምክንያቱም የጋዜጠኛ ገነነ ባለቤትን እዛ ያመጣካት አንተ ነህ። ሆቴሉንም አታውቀው አንተ ነህ ያመጣካት። ሾፌሩም በምሪ ነው የመጣው፣ ተመርቶ ነው የመጣው። መጨረሻ ላይ የአንተ መኪና አልበቃ ሲል ተመርቶ መጣ። አንተ ነበርክ የነበርከው። የጋዜጠኛ ገነነን ወንድም መለስከው፣ በተጨማሪ ደግሞ ራይድ ሾፌሩንም መለስከው። አንተ ለምንድን ነው ያልተጠየቀው? ምርመራ ለምንድን ነው አንተ ላይ ያልተካሄደው? ሰይድ ኪያር አንተ ላይ ምርመራ መከፈት መቻል አለበት። ምክንያቱም እነዚህ ሁለቱ ብቻ ተው፣ ለመርዳት አትሞክር፣ እሺ አትርዳው። ወንድምየው ከሻሸመኔ ድረስ መጥቶ ወንድሙን አስታርቆ ወደ ቤቱ እንዳይመልስ የመለስከው አንተ ነህ። ራሱ ተናግሯል። ለምን መለስከው? ለብሮ ጋዜጠኛ ገነነ ወደ ቤቱ ታርቆ እንዲገባ ያልፈለከው ለዛሬ እዚህ ሆቴልና ይሁንና ለሌላ እንቀይርለታለን ብለ ያልከው ያመቻቸከው ነገር ነበር እንዴ? ማለት የዛን ቀን ነው ዛሬን እዚህ ይደር ያልክ ቀን ነው ጋዜጠኛ ገነነ የሞተው እና ነገ እንቀይርለታለን ሆቴል ብለ ነበር። ሆቴል ይቀየርለት ስትልህ የጋዜጠኛ ገነነ ባለቤት ለምንድን ነው የዛን ቀን እዛ ሆቴል እንዲያድር የፈለከው? ያጠመድከው ነገር ነበር። አንተን ማን ይጠይቅ? አንተ ላይ ምርመራ ማን ይክፈት? መተህ ድራማ ሰርተክ በጣም የምታሳፍር ሰው ነህ። ፍላጎትህም አንድና አንድ ነው፣ ሌላ ፍላጎት የለህም። ፍላጎትህ የጋዜጠኛ ገነነን ስራዎች እጅ ማስገባት ነው። ከዛ በኋላ ናሽናል ቲሙን መያዝ ፕላነክ ያ ነው። የጋዜጠኛ ገነነ ሚስት የታተመውን መጽሐፍ ስትሸጥ ወንጀል ነው። አንተ ግን የጋዜጠኛ ገነነን ስራዎች ስጡኝ ብለህ ስትጠይቅ ጽድቅ ነው በአርአያ ተስፋ ማርያም ዘንድ። ይሄው እኮ አለ። ምንድን ነው የምትፈልገው? ይሄ ጉዳይ ይመለከታል ብዬ ሳይሆን ፕሮግራም መሰራበት ይሆናልና ያ የስልጠና ሐሳብ ሲጽፍ የነበረው እጅ አልገባም ሳይድ። እናንተ የምትፈሩት የምታከብሩት ህግና መንግስት የለም። በአደባባይ ፍላጎትን ተናገርክ። ይሄው ጥቅምክ እኮ ይሄ ነው አይደል? የፈለከው ይሄ ነው። 20 ወራትን ጠብቀ ዘመቻ የከፈትከው በጋዜጠኛ ገነነ ባለቤት ላይ ይሄንን የገነነ ስራ ፍለጋ ነው። አለቀ። ይሄው ኢንተረስታችሁ እኮ ያ ነው። ይሄንን ነው የምትፈልጉት። እንደውም በግልጽ እኮ ነው የተናገራችሁት። አንተ ላይ ማን ምርመራ ማለት ማን ይመርምርህ? ሰይድ ኪያር አንተ ላይ ምርመራ ማን ይጀምር? ገብቷል። እኔ የጋዜጠኛ ባለቤቱና ልጆቹን በሆን ምከሰው አንተን ይሄን መነሻ አድርጌ ነበር ምከሰው። ምክንያቱም የራይዱ ሹፌር ተገኝቶ ቃል ሰጥቷል። ለምንድን ነው የመለስከው? ይሄው የጋዜጠኛ ገነነ ወንድምም አንተ እንደተናገረው አንተ ነው የመለስከው። ለምንድን ነው የመለስከው? ራይዱንም መለስከው። ሆቴል ይቀር ሲባል እምቢ አልክ። ሌላ ቢቀር እኔ እውነቴን እኮ ነው፣ ሌላው ቢቀር በዛ ጋዜጠኛ ገነነ ሞተ በተባለበት ቀን ኳስ እያስተላለፍኩ ነበር አልክ። በዛ ቀን ደግሞ የተላለፈ ኳስ የለም። ይሄ በደንብ ተረጋግጧል። የተላለፈ ኳስ የለም። እዛው ቁጭ ብለህ እላው ላይ ራይዱን ሹፌሩን መልሰ እላው ላይ ዘግተህበት ሄደህ በር አልከፍትም አለ ሲባል ልብ ድንድን ብሎ ስራ ላይ ነኝ ካልክ በኋላ ስራህን ስጨርስ እንኳን እሱ ጋር ሄደህ ምን ሁኔታ ላይ እንዳለ ከማየት ይልቅ የሄድከው ወደ ቤት ነው። ተመልሰ ከቤት እሱን ልታየው አልሞከርክም። ቀጥታ የሄድከው የጋዜጠኛ ገነነን ባለቤት ልታመጣት ነው። አየክ፣ ቀን ቆልፈህበት ሄድክ። የፈለግከውን ነገር ለማድረግ ሴታፕህን አስተካከልክ። እዛው እንዲያድር ዛሬን እዚህ ይደር ብለህ ፈረድክበት። የምታረገውን አደረግክ። ከዛ በኋላ የጋዜጠኛ ገነነን ባለቤት ልታመጣ ሄድክ ማለት ነው። ወጥመድ ነዋ ስትዘረጋ የነበረው አይደለ? ወጥመድ ነው የዘረጋው። ይሄ ነገር ምርመራ ባንተ ላይ መካሄድ መቻል አለበት።
ማለት እርዳው እንደዚህ ሆኗል በር አልከፍትም አለ ሲባል ድንድን ያለው ልብህ የምታውቀው ነገር ስላለ ነው እንጂ ሰው እኮ እንኳን የምታውቀው በዚህ ደረጃ ለአንተ ታዋቂነት ወሳኝ የሆነ ሰው እንደዚህ ሆነ ሲባል ማለት ደንደን የሚል ልብ ማለት ልብ እንዴት ደነደነ? ጋዜጠኛ ገነነ ሜንቶርክ እኮ ነው የእውቀት አንተ ታዋቂ ሆንከው እሱ ላይ ተጣብቀህ ነው። ይህ ሰው ነው እንግዲህ በርዘግቶ አልከፍትም አለ የተባለው። ከዛ ቀን በፊት እኮ ስኳሩ ወርዶ ነበራል። አሁን ስኳሩ ወርዶ እስከሆነ እርዳታ ያስፈልገው ከሆነስ ብለህ እንዴት አላሰብክ? ለምን ለፖሊስ ደውሎ አላልካቸው? ለምንስ የምታውቀውን ሰው አላክለት? አየህ ይሄ እዚህ ጥያቄ መጠየቅ ያለበት ይሄ ሁሉ ዘመቻ ጋዜጠኛ ገነነ ባለቤት ላይ የተከፈተው አንተን ለመሸፈን ነው። የሷን እንየው ከቤቱ አብረው ልምድ ስላላቸው ምሳ አልፎ አልፎ መብላት ሄዱ። እሱ ደግሞ ጊዮን እኔ ድሮፕ አርጉኝ ከዛ በኋላ ይሄን ፒክ አርጉልኝና ተመለሱ አብረን እንሄዳለን በዚሁ አላቸው። ጊዮን ድሮፕ ሲያደርጉት ስልኩን አጠፋፋ ጠፋ። ከዛ ካንተ ጋር ተገናኘ። እቺ ሴትዮ እኮ ከዛ ቀን በኋላ አይታው አታውቅም። አንተ ደውለህ ስኳር ወርዷል ስትላት ሚሪንዳና ዳቦ ስጠው አለች። ካው ስኳር በሽተኛ ይሄ ነው የሚደረገው። አንተ ግን ይሄንን አታውቅም ደነስ ስለሆንክ ማለት ነው። በመትኩ ያደረከው ነገር ምንድነው? አላገጥክ። በዚህ ሙድ ያስገባት ከጋዜጠኛ ገነነ ባለቤት ይልቅ ለዚህ ነገር ለመጠርጠር ለግድያ ለመጠርጠር ያቀረብከው አንተ ነህ። አንተ ላይ ምርመራ መካሄድ አለበት። አልጨረስኩም ተመልሼ እመጣለሁ። ምርመራ መደረግ ያለበት አንተ ላይ ነው። ትኩረቴ የሚሆነው ከዚህ በኋላ አንተ ላይ ነው። ነግሬሃለሁ።